መምራ ድቡር ደባር ማለት ነው። ድቡር ሎጎስ። ይሄ የኛ የክርስቲያኖች አይደለም፣ የአይሁዶች ነው። ሎጎስን ያውቃሉ። ለምንድን ነው ሎጎስን ያወቁት? ምክንያቱም ድሮ እንትን ያለ ስለ አዲስ ኪዳን አላቸው የላቸውም። አይሁድ ነው። የጂውሽ ኢንሳይክሎፒዲያ ነው፣ የክርስቲያኖች አይደለም። አያችሁ? The word in the sense of creative directive word or a speech of God manifest እነዚህ መምራ ተብሎ የሚጠራው he sends the word and melts them ቃሉን ላከ አቀለጣቸው። ማንን ነው የላከው? መምራን ላከው፣ መምራው አቀለጣቸው ይላል አለ። እነዚህ ሁሉ የመጽሐፍ ቅዱስ ጥቅሶች ናቸው። መዝሙር 33:6 ላይ አንብቡት። ብዙ ቦታ አለ። እንደ በታርጉም መምራ ፊገርስ ኮንስታንትሊ the manifestation of divine power መለኮታዊ ኃይል፣ የቃሉ መለኮታዊ ኃይል መገለጥ። the manifestation of divine power የቃሉ መለኮታዊ ኃይል መገለጥ መምራ ይባላል። ቃሉ በመለኮታዊ ኃይል ሲገለጥ፣ አካል ይዞ ሲገለጥ ምን ይባላል? መምራ ይባላል። ይሄ ነው መምራ። በጣም ይሄ ሁሉ ስለ መምራ ነው። እነዚህ ሁሉ የመጽሐፍ ቅዱስ ክፍሎች ናቸው። እነዚህን ወስደን ወደፊት በደንብ አድርገን እናጠናለን። ከአራማይክ እንትን ወስደን ማለት ነው። የአረበኛ ይሄ ሌላው ይሄ ነው። ዛሬ እንትን ያደረኩት ሰፋሪያ ላይብራሪ የአይሁዶች እንትን ላይብራሪ ነው። ኡሽሙኡ ይሄንን ነው እንዳለ ከላይ ኮፒ ያደረኩት። ኡሽሙኡ ያት ካል መምራ የመምራ ድምፅ ሰሙ ማንና ማን and they heard the voice of the word of the Lord God walking in the garden in the repose of the day እያለ ያው ይሄ አይሁዶች እንትን ይተረጉማል። ይሄ አራማይክ ነው። አይሁድ ዕብራይስጥ አይደለም፣ አራማይክ ነው። አራማይክ እናያለን ወደፊት የአራማይክ ቋንቋ። ምክንያቱም በብሉይ ኪዳን ብዙ በጣም ገላጭ ውድ የሆነ ያማረ ቋንቋ ነው የአራማይክ ቋንቋ። እኔ ስማር በጣም ነው ደስ ያለኝ። በሱ ነገር ብዙ ምንለዋል። አማርኛ በሽሮ መብላት ነው። የአማርኛ መጽሐፍ ቅዱስ ማንበብ ራሱ ለኔ እንደሚመስለኝ በበርበሬ ሽሮ መብላት ማለት ነው። ምክንያቱም ብዙ ነገር አለው። በኦሪጂናሉ ገብተን ስናየው ትርጉም እንደሚገባ መተርጎም አይችልም። ለምን? የቋንቋው ደረጃ፣ የሰዎች ዕውቀት፣ የቋንቋው ባህሪ የሌላው ቋንቋ የአረማዊ ቋንቋ ባህሪ ሌላ ነው። የእንግሊዘኛ ቋንቋ ባህሪ ሌላ ነው። የዕብራይስጥ ቋንቋ ባህሪ ሌላ ነው። የስፓኒሽ ቋንቋ፣ የጣሊያን ቋንቋ ባህሪ፣ ቋንቋዎች የራሳቸው ባህሪ ያላቸው። ስለዚህ በዛ ምክንያት እንትን ይላል ማለት ነው። ይሄ ነው። እግዚአብሔር ስሙ የተባረከ ይሁን። ኢየሱስ ለዘላለም የገነነ ጥንት የነበረ ዓለምን የፈጠረ ጌታችን ነው። ሙስሊሞች ነበርነ ቢሉም አልነበሩም፣ ውሸት። ኢየሱስ ብቻውን ነው የኖረው። ነገር ግን ሰይጣን በሰው ልብ ሆኖ በእነዚህ ሙስሊሞች ልብ ውስጥ ሆኖ ምንድነው የሚያደርገው? የጌታን ቦታ ነው በቃ የሚፈልገው። እና አንቺም ነበርሽ አልነበረም ብለሽ ተከራከሪ አላት። ተከራከረች። ኢየሱስ እኮ ከአዳም ጋር አልነበረም፣ አልተወለደም፣ ገና ማርያም አልነበረችም። ማርያም ሳትኖር እንዴት ብሎ? ስለዚህ ኢየሱስ ተወልዶ ነው እንትን ያለው አለች። ኖ መጽሐፍ እንዲህ ሲል እንደዚህ ሲል ይሄ ሄሳ ሲል ዓለም ሳይፈጠር በአንተ ዘንድ እንደዛ ነው። ኢየሱስ እንደዛ ነው። እኛም ነበርን ከኢየሱስ በፊት።
ከአዳም በፊት እኔ ነኝ ማለት እችላለሁ አለች። ከአዳም በፊት እኔ ነኝ፣ ከአዳም በፊት እኔ ነኝ። እኔ ነኝ ማለት አችልም። ትናንት እኔ የነበርኩትን እንኳን አሁን አይደለሁም። ሰው ተቀያሪ ነው። ሰው ነበርኩ ነው። የሰው ቋንቋ ነበርኩ ነው። ነበርኩ፣ አሁን ነኝ። አብዛኛው ነበርኩ ነው። ወደፊቱን ስለማናውቀው ህይወታችን በአጠቃላይ ምንድን ነው? ነበርኩ ነው። የ10 ዓመት ልጅ ነበርኩ፣ የ11 ዓመት ልጅ ነበርኩ፣ የ12 ዓመት ልጅ ነበርኩ፣ የ17 ነበርኩ፣ የ30 እንደዚህ የህፃን ነበርኩ፣ እንዲህ ነበርኩ ነው። ኢየሱስ ግን እንደዛ አይደለም። ነኝ ነው። አብርሃም ሳይኖር እኔ ነኝ። ሰው እኔ ነበርኩ ነው የምንለው። እሱ ግን ነበርኩ አይልም። ለምን? ጊዜ በሱ ዘንድ ምንም እንትን የለው፣ ተጽዕኖ የለው፣ ምንም አያደርግበትም። በቃ እኛን ለማዳን ሲል መጥቶ እንትን ሆነ እንጂ ሌላ ምን እንትን ነገር የለም ነው። ይሄ ነው። እግዚአብሔር ስሙ ይባረክ። እንግዲህ ተረድታችኋል ብዬ ተስፋ አረጋለሁ። በበለጠ ደግሞ ወደፊት እንወያያለን። ጥያቄ ያለው ካለ መጠየቅ ይችላል። አንተ እንትን ማለት ትችላለህ። የምትቀልደው መቀለር ትችላለህ። what is that? ነው ጥያቄ እንትን ያለ ሪኩዌስት ያደረገ ሰው ያለ መስሎኝ ነው። ኦኬ ቃል እግዚአብሔር ነበረ። ጨዋታው እንዲህ ነው። አላህ ምንድን ነበር? እግር አለው? ኖ አልተነገረም። አፍንጫ አለው? አልተነገረም። እንትን አለው? አልተነገረም። ጣት አለው? አልተነገረም። እጆች አሉት? አዎ፣ 2 የቀኝ እጆች አሉት። እግር አለው? 1 እግር አለው። ያችንም ከእንትኖ ከሲኦል እንትን ላይ ያረግና ይረግጣታል፣ ያስገባታል። አላህ እንደዛ። ይህንን ይዘህ ወንድሜ፣ ስለዚህ እግዚአብሔር ቃል ነበረ እንትን ነበረ ማለት ነው። ቃል ነው ወንድሜ፣ እሱ ነው። አልሙተከበር ይባላል። አላህ ከ99 ስሞቹ አንዱ አልሙተከበር፣ አሮጋንት ማለት ነው። አሮጋንት ታውቃላችሁ? እብሪተኛ ማለት ነው በአማርኛ። እብሪተኛ በእግዚአብሔር ላይ ያመፀ ማለት ነው። አላህ እብሪተኛ ነው። እና ይሄ ነው እንግዲህ። ጥያቄ ያለው የለም ማለት ነው ዛሬ። ጥያቄ ያለው ኢየሱስ የመጣው ለዓለም ነው። ለዓለም ሁሉ ነው። ዓለም ሁሉ፣ በዓለም ውስጥ የጠፉት የእስራኤል በጎች አሉ። እኛ የጠፉት የእስራኤል በጎች ነን። መረጃ እኛ የእስራኤል በጎች ነን። የጠፉት የእስራኤል በጎች ነን። እኛ የጠፉት በጎች ነን። ኦኬ፣ የእስራኤል በጎች የጠፉትን ሊፈልግ ሊያድን መጣ። ማን? የእግዚአብሔር ልጅ ኢየሱስ ክርስቶስ እኛን የጠፋነውን ሊፈልግና ሊያድን መጣ። እኛ ራሳችን የጠፉት የእስራኤል
በጎች ነን። ገባህ ሀቢቢ? ገባህ? Okay, let me go back. ስድስት ስንት ላይ ነው እባክህ? ስድስት ስንት ላይ ነው? ገላትያ ላይ ገላትያ ምዕራፍ 6 ላይ ነው መሰለኝ ያለ ነው። ምዕራፍ 6 ምናምን 6:16 ገላትያ ምዕራፍ 6:16 ገላትያ ምዕራፍ 6:16 ማስረጃ። አንተ የእስራኤል ነህ ወይ? አዎ። ማስረጃ። አንተ እስራኤል ነህ ወይ? አዎ። ማስረጃ። ገላትያ ተብለው ይጠራሉ። ገላትያ አይሁድ አይደሉም። የገላትያ ሰዎች የአሲያ ሰዎች በኤዥያ ሰዎች ናቸው። እንትኖች አይደሉም። አይሁዶች አይደሉም። አይሁድ አይደሉም። አልነበሩም። እንዲህ ይላል፣ በዚህም ስርዓት በሚመላለሱ ሁሉ። በዚህም ስርዓት በሙሉ 6:16 ሄድና አንብበው፣ ሌላውን አንብበው። በዚህም ስርዓት በሚመላለሱ